ነመክሪ ቀቡ ጨፍጭፉት ነው የተባለው። እንግዲህ በቀበሌው ይሄ የቀበሌው ተወላጅ ይሄንን ነገር ሲያደርግ መሰባሰብ ጀመሩ። አካባቢያችን እንግዲህ ሙስሊሞች ይበዛሉ፣ ይሄ የታወቀ ነው። ጅሩ፣ ሂለዱ፣ ኮሎባ ይሄ ከጋሰራ ወረዳ ሳይቀር እንዳለ ተሰብስበው በመኪና እስከ መመላለስ በአይሱሱ መኪና ተመላልሰው ነው እንግዲህ ይሄ ነገር ቤት ማቃጠል ጀመሩ። መጀመሪያ አነ ክርስቲያን አነ እንሄዳለን። አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም። አሁን ለምን ተጥለናል፣ ወድቀናል። ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆችን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው። ክርስቶስማ ይምጣ። ይሄ ሁሉ የሃይማኖት ተቋም እንደፎከረብን ሴቱና ወንዱ ሳይለይማ ከጠዋቱ 12 ሰዓት ነው በቀበሌያችን የተጀመረው። በቀበሌው ተወላጅ ነው አናውንስ እየተደረገ በማይግራፎን መለፍለፍ የጀመረው። የሃጫሉን ደም ጎንደር ወይ ጎጃም አይደለም ሄደን ምን መልሰው ዛሬ እዚቹ ከተማ ውስጥ ነው ተብሎ ነው ነመክሪ ቀቡ ጨፍጭፉት ነው የተባለው። እንግዲህ በቀበሌው ይሄ የቀበሌው ተወላጅ ይሄንን ነገር ሲያደርግ መሰባሰብ ጀመሩ። አካባቢያችን እንግዲህ ሙስሊሞች ይበዛሉ፣ ይሄ የታወቀ ነው። ጅሩ፣ ሂለዱ፣ ኮሎባ ይሄ ከጋሰራ ወረዳ ሳይቀር እንዳለ ተሰብስበው በመኪና እስከ መመላለስ በአይሱሱ መኪና ተመላልሰው ነው እንግዲህ ይሄ ነገር ቤት ማቃጠል ጀመሩ። መጀመሪያ ይሄን ቤት ሲያቃጥሉ ህዝቡ ግማሹ መሸሽ ጀመረ። ወሳኝ የሚባሉ ቦታዎችን መውጫ መንገዶችን ዘጉ፣ ህዝበ ክርስቲያኑ እንዳይወጣ። ከዛ እንግዲህ አደጋ ከደረሰበት ውስጥ አንዱ እኔ ነኝ። ለመታረድ ከተዘጋጀ ሰው ውስጥ አንዱ እኔ ነኝ። ፈጣሪ እንደው ተረፍ ብሎኝ ነው የተረፍኩት። እና እስሬ አካባቢ ላይ የሞተው እንግዲህ አስቻለው ነው። በአይኔ ያያየሁት ነው የሞተው፣ በአይኔ ያያየሁት ነው የታረደው። እንግዲህ ሃይማኖት አይደለም እኛ በሃይማኖት አይደለም የመጣ ነው ይሉናል። ሰው ከታረደ በኋላ አላህ አክበር ከተባለ በኋላ ታዲያ ሌላ ምንድነው? ሌላ የቱ ነው ሃይማኖት ያልሆነ? አላህ አክበር እያሉ ነው ያረዱት። አይናችን እያየን የታረደው አስቻለው። ከዚህ በላይ ሌላ ምን አለ ታዲያ? ሰው በሃይማኖቱ ከተገፋ እየታረደ አርደው እንኳን እኮ እንደ ሰው አልተውትም እኮ የታረደበትን ጉሮሮ እኮ ነው በእንጨት እየወጉ አይኑን አውጥተውት እያየን እንደዛ ያደረጉት። ይሄንን እያየን ነው እንደዚህ ያደረጉት። ሌላ ደግሞ እንግዲህ ይሄ በዛን ቀን ድርጊቱ በጣም የሚከብድ ነው። ሌሎችም ታርደዋል፣ እህት ወንድሞች ታርደዋል። የታረዱት ውስጥ አንዱ አስፈራ ትርፌ ነው። የአይምሮ መምተኛ ነው፣ ትንሽ አይምሮ ዘገምተኛ ነው። እሱንም በድንጋይ ጨፍጭፈውት ነው። በድንጋይ ተጨፍጭፎ ከዚህ በላይ የለም አርደውታል። በጀርባው ነው አዙረው ያረዱት። ሲቀጥል አስቻለው ሰለሞን በላይነህ የሚባለው እንደዛው ታርዶ ነው። ትግስት አስራት ሴት ናት። እንግዲህ ሴት ልጅ ሰው እናቱን እንዴት ይገላል? ሴቷን በተለያየ 3 ቦታ በስለት ወቅተዋት ጭንቅላቷ አካባቢ እዚህ ጋር መተዋት የተሰርጉዶ ነው ህይወቷ ያለፈው። ሌላው ደግሞ በተለይ በጣም ያሳዘነን እኔ የእውነት ሰው መሆኔን የጠላሁበት በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በሶስተኛ ቀን ነው ሬሳው የተነሳው። ኃይሌ ወንድሜ ነው፣ ዘመዴ ነው። በሶስተኛው ቀን ነው ሬሳውን ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተቡ ታርዶ እንዴት እንደዚህ ይሆናል? አነ ክርስቲያን አነ ክርስቲያን አነ ፈት ወረት ይደሉ በቤተ ክርስቲያን ይደሉ ለሊቃውንቲነ ይደሉ ለካህናቲነ ይደሉ ለሊቃውንቲነ ይደሉ አልቤዳን ኦርቶዶክሶታ ካሉን መናመንታ ጉቡን አዳበት ዮንታኔ ኖቲስ ዴቢ ከንኬኒኑ ዝም 2017 ብለናል 2018 አባቶች እናቶች ወንድሞች እህቶች አባቶች እናቶች ወንድሞች እህቶች በአርሲ ምድር ተይዘው እጃቸው ታስሮ
ታስሮ አሰኝተው አንገታቸው በቢላ በጩቤ የሳጀ አርዷል። Justice for Pharisee. Justice for Pharisee. No more killing Pharisee. Orthodox. No more killing Pharisee. Orthodox. We need justice. We need justice. We need justice. We have መፍትሒ ክህብ አለዎ ትኩረት አርሲ እንሄዳለን። አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም። አሁን ለምን ተጥለናል፣ ወድቀናል። አሁን ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማ። ካህን ተገደለ ሲባል እሪ ብንል ማንም አይሰማ። ሊቃውንት እየተገደሉ እንዲሆነ ብንል ማንም አይሰማ። ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። የሞገሳችን ተወስዷል። ክብራችን ተወስዷል። ለዚህ የምንናገረው ነገር እንዳይሰማ ጫና እንዳያደርግ ቤተክርስቲያኒቱ በዓለም አቀፍ ደረጃ ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችዋ ቤተክርስቲያን ዛሬ አገሯ ላይ ምንም ማትሰራ ምንም። እነዚህ ነገሮች ከኛው ከራሳችን የመጡ ችግሮች ናቸው። ምክንያቱም ሰው ሲሞት ዝም ብለን ከዚያ ቀጥሎ ምንድነው የሚለው? ካህኑ ያየዋል አይደል? ገለል ብሎ ያልፋል። ከዛስ ሌዋዊ ይመጣል አይደል? ገለል ብሎ ያልፋል። ሳምራዊው ግን አዘነለት። ካህንና ሌዋዊ የሚለው ለምን እንደተጠቀሱ ታውቃላችሁ? በዚህ ቦታ ይሄ ኢያሪኮ ተብሎ በሚጠራው ስፍራ ከ12000 በላይ በዚያ ጊዜ ጌታ ባስተማረበት ጊዜ ከ12000 በላይ ካህናትና ሌዋውያን ይኖሩ ነበር። ከስንት ሺህ በላይ አልኳችሁ? የካህናት መንደር ነው ማለት ነው። የካህናት መንደር ነው። ያ መንደር ሰውየው ተደብድቦ ሰውየው ተገፎ ወንበዴዎቹ ያሉት ወንበዴዎቹ የሚገኙት የካህናቱ መንደር አጠገብ ነው። አሁን ወንብድና ያለው አገልጋዩ መንደር አጠገብ ነው። ካህኑ መንደር አጠገብ ነው። የካህኑ ሰፈር አጠገብ ነው። አሁን ሰው እየተገደለ እየተቀነጠሰ የሚጣለው የሃይማኖት አባቶች ነን በሚሉት ዙሪያ በየትኛውም በኦርቶዶክሱ ብቻ አይደለም፣ በሙስሊሙ በፕሮቴስታንቱ በየትም ክፋት ያለው ወንብድና ያለው ጭካኔ ያለው ሌብነት ያለው ማጭበርበር ያለው ማስመሰል ያለው ውሸት ያለው በጣም ብዙ ነገሮች አሁን በአገልጋይ መንደር ነው ያለው። ይሄ ሰውዬ ተደብድቦ የተጣለው በዚያ መንደር። ከዛ ካህኑ ይመጣና ሲያየው ገለል ብሎት ነው የሚያልፈው፣ እንዳይነካው ተጠንቅቆ። ካህናት ተገለዋል ይባላል አይደል? ሊቃውንት ተገለዋል ይባላል አይደል? ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ላይክ ማድረግ አይፈልጉም። እንዳይነካቸው ገለል ብሎ ያልፉታል። እንዳይነካቸው አልሰማሁም፣ አላየውም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆኑስ በካህናት ሞት በቤተክርስቲያን መቃጠል ጉዳይ ከሆኑስ ዝም። የሚናገር ሰው ካለ ቢታሰር ዝም። የሚናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያልፋል። ከዛ ሌዋዊው ይመጣል፣ ሌላኛው አገልጋይ ይመጣል። ያየውና ወድቋል እኮ ይሄ ሰው አላዘነለትም። አይቶት ዝም። ኃላፊነቱን አልተወጣም። 12000 በላይ ካህናትና ሌዋውያን አሉ። ከነዚህ ሰዎች አንዱ ይህን ሰው አላገዘውም። ሳምራዊው መጣ፣ ያልተጠበቀው ሰው። ሳምራዊ ማለት ከሰማርያ ወገን የሆነ አይሁዳዊ ያልሆነ ማለት ነው። አይሁዳዊ ያልሆነ ከይሁዳ ወገን ያልሆነ ከሰማርያ ወገን የሆነ አይሁድ አብዝተው የሚጠሏቸው ማለት ነው ሳምራውያን የሚባሉት። ሰማርያ በሚባለው ሀገር ሳምራውያን ይባላሉ። ለአንድ ሰው ብቻ ሲሆን ሳምራዊ፣ ለሴት ሲሆን ደግሞ ሳምራዊት ይባላል። ለብዙ ሲሆን ሳምራውያን፣ ሳምራውያት፣ ለሴቶች ሳምራውያት፣ ለወንዶች ደግሞ ሳምራውያን ይባላል። ይሄ ሳምራዊ ሰው መጣና አዘነለት ይላል። ምን አለለት? ሳምራዊ ማለት የኛ ሊቃውንት ሲተረጉሙ አቃቤ ሀገር ማለት ነው ይላሉ። እስኪ በሉ አቃቤ ሀገር ነው። ምን ማለት ይመስላችኋል? ጥሩ ምን የሚጠብቅ ሀገር የሚጠብቅ ማለት ነው። አቃቤ ሀገር። ካህኑ ሀገር አልጠበቀም። ምክንያቱም ምን አደረገ? አይቶት ገለል ብሎ አለፈ። ሌዋዊውስ አየው፣ ሀገር አልጠበቀም። ለምን? አይቶት ገለል ብሎ አለፈ። አሁን ሀገር እየጠበቀ የተገኘው ማንኛው ሆነ? ሳምራዊው፣ ያልተጠበቀው ሰው። ይህን ሀገር የሚጠብቁት ሰዎች እነማን እንደሆኑ አናውቅም። ያልኳችሁ ቅድም ማን እንደሚጠብቀው አታውቅም። ማን እንደሚጠብቀው አንዳንዶቻችን እድላቸውን የቀማንባቸው ሰዎች ሊሆኑ ይችላሉ ሀገሪቱን የሚጠብቋል። እኛ በጥሩ መኪና እየሄድን ጥቁር መስታወት አድርገን
መስታወቱን ዝቅ አድርገን 10 ብር የምንሰጣቸው ሰዎች እኛ በሙስና የቀማናቸው እድላቸውን የበላንባቸው ሰዎች ሊሆኑ ይችላሉ። በሙሰኛ ባለስልጣን እድላቸው የተወሰደባቸው እድላቸው የተቀማባቸው፣ በሙሰኛ ካህን፣ በአጭበርባሪ አገልጋይ፣ በውሸታም አገልጋይ፣ በአስመሳይ አገልጋይ እድላቸው የተወሰደባቸው ክርስቶስማ ይምጣ። ይሄ ሁሉ የሃይማኖት ተቋም እንደፎከረብን ሴቱና ወንዱ ሳይለይማ ማን ይፈርድልናል? እሱ ይምጣና የዚችን ቤተክርስቲያን ልልና ይመስክርላት እንጂ ምን ዳኛ አለን? ማን ይመሰክርልናል? ማንም እንዲህ አፉን እንደከፈተብን ወንዱ መሀይም ሁሉ እየተደራጀ እንደቀለደብንማ አንቀርም። መድኃኔዓለምማ ይምጣ ይምጣ። እንዲህ ያለ አስረሽ ምችው መምህራን አኩርፈው ከመድረኩ ጠፍተው ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆችን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው አሉ። በልቶ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያንን ነው። መውቀስ የሚጀምረው ሁሉ የሚወቅሳት ቤተክርስቲያንን ነው። ማሰቃየት የሚጀምረው ሁሉ ቤተክርስቲያንን